ፖለቲከኛ አድርገው የአመጽ ፖለቲካ አራማጅ እንግዲህ ያደርገው እንትኖቹንም አጉልተው ያወጡ በዚህ መሰረት አንድ ነገር ቢፈጠር ያው ብለን ነበረ። መንግስት በፊትም ይጣላው ነበር። ኢትዮጵያዊነት ይላል። እሱ ጥሩ አይደለም ለዚህ ለኛ ትግል ይላል። ዘመነ ካሴ እና አስረስ ማሬ በተደጋጋሚ ወጥተው የሀገሩ ውድቀት የሀገሩ መበጥበጥ ያሰጋዋል እና እንዲህ አይነት ነገር ይፈጥር ይሆን ነው አሁን ያለው ሰዓት ላይ ቤንዝል በመጨመር ምን ሊያደርግ ይችል ይሆንም በሚል ያዳመጠዋል። ቀደም ብሎ የቀረው የአገዛዝ ስርዓት ተመልሶ መምጣት ለኢትዮጵያ አይጠቅማትም፣ እኛንም አይወክለንም፣ እኛንም አያቅፍም እንደዚህ አይነት ኢትዮጵያዊነት የሚሉም አሉ። የቴዲ ኢትዮጵያ ሞታለች፣ ኢትዮጵያዊነት የሚባል ነገር አያስፈልግም፣ በኢትዮጵያዊነት ሞተናል፣ ቆስለናል ኢትዮጵያዊ በነበርንበት ጊዜ። ስለዚህ አማራዊነት ነው ለማዳከም እነዚህን ሁሉ የጠራቸውን ቢይዝም አይችልም። ምኞት ነው፣ ቅዠት ነው። ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን፣ የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? እኛ በጣም ደህና ነን። ያው ለሰላም፣ ለፍቅር፣ ለአንድነት፣ ለእድገት የሚሰራው ሚዲያችን እናም ደግሞ የሳምንቱ አበይት ጉዳይ የሚለው ይህ እኔ በሀቅና ሳቅ ማስተላለፈው ፕሮግራም አሁን ይጀምራል። ያው ሚዲያችንን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን ለማስታወስ ያህል ነው። በዛሬው ፕሮግራሜ ኢራን የመርከቦች በኦማን የባህር ክልል በኩል ያለምንም ትንኮሳ እንዲያልፉ ፈቃደኛ መሆኗን የገለጸችበትን ከውጭ ለኢንፎርሜሽን ያህል ያው ተስፋ ሰጪ ካለን ችግር ልንላቀቅ የምንችልበት ዓለምም እኛም ይሄንን የሚገልጽ ስለሆነ የተወሰነ ይሄንን እናያለን። በሌላ በኩል በ8 ቁጥርን ከፍ አድርጎ አድምቆ የተለቀቀው የቴዲ አፍሮ ሙዚቃ ጋር የተያያዙ አንዳንድ ምልከታዎችን እናያለን። አንዳንድ ሰዎች ይህ የቴዲ ሙዚቃን በጣም አድምቀው በጣም ጩኸትም ዋይታም ፌስታም በየተሰለፉበት ቦታ እና እንደየቆሙበት አተያይ ማለት ነው እያሰሙበት ነው። አንዳንዶቹ ፍጹም ቴዲ አፍሮ ጋር ሊገጥም የሚችል አመለካከት የሌላቸው እንደውም ይህንን እሱም ያነሳቸውን ነገሮች ጽንፍ በወጣ የጠላትነት ፍረጃ ፈርጀው ከዚህ በፊት በጣም በርካታ ጥቃት፣ ዘለፋ በሱ ላይ ሲያሰሙ የነበሩ ጭምርም አሁን መንግስትን ይነቀንቅልናል እንደተባለው ይሄ የሚያንቀጠቅጥ ምድርን ያንቀጠቅጥልናል ብለው በሌላ መንገድ ማንቀጥቀጥ የተሳናቸው በአንድ ጎራ ገብተው እዚህ ጉዳይ ላይ የሚያራክቡት ነገር አደጋም እንዳያመጣ ብለው የሚሰጉ ሰዎች አንዳንድ ከዚህ በፊት ከነበረው ልምድ አንጻር የሚያቀርቡት ማስጠንቀቂያ አለ። እንደ ሃጫሉ ሁንዴሳ የጦስ ዶሮ እንዳይሆን ብለው የጻፉ በርካቶች ናቸው። ባይዘዋይ የሴራ ፖለቲካ እጅግ በደመቀባት ሀገር ኢትዮጵያ። ለማንኛውም እሱም ብቻ ሳይሆን የምንመለከተው ሁለት ተቃርኖ ያለውን የቴዲ አልበምን መለቀቅ በተለይ ለኤክስትሪሚስቱና ለኢትዮጵያኒስቱ ጫፍ የረገጡ ሁለት የሚቃረኑ መልእክቶች ያላቸው ዘፈኖች አቅርቧል። በአልበም ውስጥ ካሉት ሁለት ይህንን ተቃርኖ የሚያሳዩ ዘፈኖችን አሳያችኋለሁ። እዚህ እንዲቀርብ ሀሳብ ነበረኝ፣ ግን ያው
በዩቲዩብ ሕግ መሰረት የኮፒራይት ጥያቄ ስለሚነሳ ወይም ዩቲዩብ ስለሚይዘው እኛም ወደ እንደዚህ አይነት ነገር መግባት ስላልፈለግን ግን ግጥሞቹን እያነበብን እናያለን። ይሄንን ተቃርኖ ምንድን ነው? ይሄን ሁለት ነገር ለአንዱ ዋይታ፣ ለአንዱ ደስታ፣ ለአንዱ አስለቃሽ፣ ለሌላው አስደናሽ እንደየቆመበት ቦታ ማለት ነው። ይህን የለቀቀበት ምክንያት ምንድን ነው? እና ቴዲ የተወሰነ የፖለቲካ አቋም ይዞ ነው የቀረበው ወይስ ሁሉም ወገን እንደ ቡፌ ዘግኖ ዋናው ነገር ግን ከአልበሙ የሚገኘው ካሽ ነው ብሎ ነው በዚህ አይነት ነገር የለቀቀው የሚለውን እንመለከታለን። ሌላው የጠቅላይ ሚኒስትሩ ይሄ አልበም በተመረቀበት ቀን ያው እሳቸው ሁልጊዜ ስራ ናቸው። ይሄ አንቀጠቀጠው፣ አርበደበደው፣ 4 ኪሎን አንዘረዝረው የሚለው ነገር ቦታ አይሰጡትም። ያው አሰላ የንፋስ ኃይል ማመንጫ አስመርቀዋል እና በዛም ላይ የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትንንሽ አጀንዳዎችና ጩኸቶች ሊያናውጡት አይችሉም ብለዋል። እንመለከተዋለን። የትግራይ ጊዜያዊ አስተዳደር ጌታቸው ረዳ የሰጡት መግለጫ አለ። ወደ አማርኛ መለስን ጥቂት እንመለከታለን። ህወሓት ግን በአንድ አባሉ አማካይነት በዓለም ላይ ካሉ የኢትዮጵያ ጠላቶች ጋር ሁሉ የኢትዮጵያ ጠላቶች ላይ ብቻ አይደሉም፣ ዓለም በአሸባሪነት ከፈረጃቸው ኃይሎች ጋር ሁሉ እንሰራለን። ከነዚህ ጋር ነው የቆምነው። ስለዚህ ኢትዮጵያን ለማዳከም አሁን አቅሙ አለን። በፊት ብቻችንን ነበር። አሁን እነ አልሸባብም እነ ኦላም እነ ሱዳንም እነ ግብፅም ከሀገር ደረጃ ደግሞ ማለት ነው ብዙ ቦታዎች ላይ ወጥቶ በዚህ ደረጃ ፎክሯል እና ይሄ ጀነራል ታደሰ ወረደ ከሰጡት መግለጫ ጋር በሰላም ይሄን የፕሪቶሪያ ስምምነት አክብረን ወደፊት መራመድ አለብን ካሉት ጋር በጣም የሚቃረን ነው። በዚህ ደረጃ ያለውን ፍጥጫ የሚያሳይ እንደምታ ያለው ቪዲዮም እያየን እንነጋገራለን እና ለማንኛውም ይሄንን የመካከለኛው ምስራቅ የተቀሰቀሰውን ጦርነት ለማርገብ በርካታ ጥረቶች እየተደረጉ ባሉበት ወቅት ተስፋ ይሰጣል ተብሎ በብዙዎች ዘንድ የታየው ወይም የተተነተነው ኢራን መርከቦች በኦማን የባህር ክልል በኩል ያለምንም ትንኮሳ እንዲያልፉ የሚያስችል የሰላም ሀሳብ ለአሜሪካ ማቅረቧን ነው። ብዙዎች በዚህ ጉዳይ ላይ ኢራን ቀደም ሲል ከነበራት ጫፍ የወጣ አቋም መለዘቧን ያሳያልና ይሄ ለዓለም ተስፋ ነው ብለው ተንትነውታል። ይህ ስምምነት ተግባራዊ የሚሆነው ግን ዋሽንግተን የቴህራንን ጥያቄዎች ተቀብላ ጦርነት ዳግም የማይቀሰቀስበትን ሁኔታ ካረጋገጠች ነው የሚል ቅድመ ሁኔታ ግን አለው እና በአሜሪካና እስራኤል ኢራን መካከል የተቀሰቀሰው ጦርነት በዓለም የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ መጉላላትን የፈጠረ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ 20 ሺህ የሚጠጉ መርከቦች በባህረ ሰላጤ ውስጥ ታግተው ይገኛሉ። ከባድ ዓለምን ምን ያህል ሰንጎ እንደያዛት ማየት ይቻላል እና ከሚያዝያ 1 ጀምሮ ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት የተደረሰ ቢሆንም ያው ፕሬዚዳንት ዶናልድ ትራምፕ ባቀረቡት የተለያዩ ቅድመ ሁኔታ በዚህኛውም ወገን እንደዚሁ ባለው የተካረረ ልዩነት ምክንያት ወደ ስምምነት መድረስ አልተቻለም እና አሁን ኢራን በኦማን በኩል ባለው የባህር ወሽመጥ የጠመደቻቸውን ፈንጂዎች አንስታ ነው ወይ አሁን መርከቦቹ ማለፍ አለባቸው የተባለውና እንደገና ከእስራኤል ጋር ግንኙነት ያላቸው መርከቦች ያልፋሉ የሚል ጥያቄ። ይሄ ካልሆነ ሌላ ሁከት፣ ሌላ ብጥብጥ ስለሚያስነሳ ይሄንን ግልጽ አለማድረጓን ሮይተርስ ገልጿል። እንግዲህ ይሄ ኢራን ጥያቄ ለሳምንታት ተዘግቶ የቆየውና የዓለምን 20% የነዳጅ ፍላጎት የሚያስተላልፈውን የሆርሙዝ የባህር ወሽመጥ ዳግም ለመክፈት እንደ መጀመሪያ እርምጃ ተወስዷል።
ያሉ። ወደ ሁለተኛውና ወደ ዛሬ ዋነኛ የትንታኔ አጀንዳችን ወደ ሆነው ጉዳይ እንግባ። ባይዘዌ የቴዲ አፍሮ አልበም ሲለቀቅ መግለጫ እንዳይሰጥ ተከለከለ ምን የሚል ከራይድ ባለቤት ከሆነችው እና የሰዋሰው መልቲሚዲያም ባለቤቷ የቴዲ አፍሮ ሙዚቃ እንዳይለቀቅ አደረገች። ወይም ይሄ እንትኑ ሰዋሰው ይሄን አደረገ። ይሄን ያደረገው ደግሞ ከመንግስት ጋር በተሰጠው ተልዕኮ ከመንግስት ጋር ባለው ቅርበት ነው እና እንዲህ የሚሉ በጣም አቧራ የሚያስነሱ ነገሮች ተለቀው ስለነበር ብዙዎች ምንድን ነው የሚመጣው ብለው ሲጠብቁ ነበረ። እንዲህ አይነት ስሜት እንዲህ አይነት ጉጉት በህዝብ ዘንድ እንዲጫር ከተደረገ በኋላ ከፍተኛ የፕሮሞሽን ስራ ሆኖ ማለት ነው እና ያው አልበሙ በተለቀቀ በጥቂት ሰዓታት ውስጥ ያው የዓለምን ሪከርድ ከያዙ ዘፈኖች ተርታ እንደዚህ በአስራዎቹ ቤቶች ሊሰለፍ ችሏል። ብዙ ሰውም ያው በፍጥነት አዳምጦ ምን ይዞልን መጣ። አንዳንዱ ለኛ ጩኸት ለኛ ዓላማ ስኬት ምን አስተዋጽኦ አለው ብሎ በጉጉት ጠብቀው አራግበው ብዙ ተከታዮች እንዲያደምጡት እነሱም የበኩላቸውን ሚና ተጫውተዋል። ባይዘው እነዚህ ሚዲያዎቹ የፕሮፓጋንዳ ተቋማቱ ይሄንን ስሜት በህዝብ ውስጥ በመፍጠርና ሙዚቃውን እንዲህ በጉጉት እንዲታይ በማድረግ ረገድ የራሳቸውን አስተዋጽኦ አድርገዋል። ሌሎች ደግሞ ምን ሊፈጥር ይችል ይሆን? ያው ስለ ሰላም፣ ስለ ኢትዮጵያ አንድነት፣ ስለ ፍቅር፣ ስለ ሀገር አለመፍረስ በጽናት ቆመው የሚያስቡ ሰዎች ደግሞ ለልጆቻቸው ማትረበሽ ማትበጠበት ሀገር እንድትኖር የሚፈልጉ ምክንያቱም ብጥብጥ ሲነሳ ይሄ ሀብት ማማ ላይ ያለው ሳይሆን የሚጎዳው ይሄ ውጭ ያለው ሳይሆን የኢትዮጵያ መካከለኛውና ምስኪኑ ህዝብ ስለሆነ መሄጃ ማምለጫ የሌለው የሀገሩ ውድቀት የሀገሩ መበጥበጥ ያሰጋዋል እና እንዲህ አይነት ነገር ይፈጥር ይሆን? አሁን እያለ ያለው ሰዓት ላይ ቤንዝል በመጨመር ምን ሊያደርግ ይችል ይሆንም በሚል ያዳመጠዋል። እኔ በዛ ስሜት ነው ያዳመጥኩት። ምክንያቱም አሁን የሚያፋቅር የሚያስተሳስር የሚያቀራርብ ጦርነትን የሚያስቀር ልማትን የሚሰብክ ድህነትን እንድናስወግድ የሚያግዝ አይነት ነገር እንደው ይኖር ሆይ ነው ወይም ከዚህ በተቃራኒ ሆኖ ነውጥ፣ ብጥብጥ፣ ሁከት የሚያስነሳ ነው ወይ እዛ ላይ የሆነ ነገር የሚጨምር ነው በሚል ነው እንደ በዚህ ጎራ እንዳሉ ሰዎች የተመለከትኩት ማለት ነው። ለማንኛውም እንግዲህ እነዚህ እንትኖችን ስንመለከት አሁን ለኢትዮጵያኒስቱም ለኤክስትሪሚስቱም የሰጣቸው ነገሮች አሉ። ቴዲ ቅድም እንደነገርኳችሁ ሁሉም ግን የሚፈልገውን የራሱን ነው ያዳመጠው፣ ያጫጫኸው፣ ያሰራጨው ወይም ወደ መተንተን የገባው ማለት ነው። አሁን ይሄ ዳስ በሚል የቀረበው ዜማ ላይ አንሳ ነው የሚለው። ምን ይላል? ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ይላል እና እዚህ ውስጥ ያሉትን ግጥሞች በሙሉ ስታዩቸው ሀገር ሞታለች፣ መሀል ያስገባናቸው እኛን ወደ ዳር አስወጥተውናል፣ ወድቀናል፣ ደቀናል፣ እንዲህ ተደርገናል፣ ስለዚህ እናልቅስ የሚል ነው። ዳስ ጣል በሚል ርዕስ የቀረበው
ጣል የሚለውን በቅንፍ ውስጥ እሱ አንሳ ብሏል። አሁን ብዙዎች ዳስ ለለቅሶ ይተከልልህ እንደዚህ ይሁን ምናምን እያሉ የሚተቹም በዛ አንጻርም ዳስ ምናምን ብለው ድንኳን ነው ለለቅሶ የሚተከለው፣ ዳስ ለድግስ ለሰርግ ነው የሚተከለው። እና ቴዲም በዛ በዘፈኑ የሚለው አንሳ ነው፣ ያንን ለእንትን የተከልከውን አንሳ፣ ዳስ ጣል እና ድንኳን ትከል፣ ሙሾ የሚወርድበትን ቦታ አዘጋጅ አይነት ነው። ግጥሙን እናየዋለን። ይሄንን ይላል። በሌላ ዘፈኑ ደግሞ የፍቅርን ድግስ ሸልሟት ጌጥ እልል እንደማለት፣ የፍቅርን ድግስ ሸልሟት ጌጥ ምን ደስታ ይገኛል ከዚህ የሚበልጥ፣ እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር ይላል። እንግዲህ ያው ጽዮን ያላት ኢትዮጵያን ነው ያው በእንትን እና እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር ይላል። እዚህ ጋር እልል በሉ እየተዳረች ነው እየደመቀች ነው፣ በዝርዝር እናየዋለን ግጥሙ ይላል። በሌላ በኩል ደግሞ ለቅሶ ሀገር የሞተበት የት ያለቅሳል ሄዶ ማልቀሻ ቦታም አጣን የሚል እንደምታ ያለው ሁለት ተቃራኒ የሆነ እንዳልኳቸው ለኤክስትሪሚስቱ ለኢትዮጵያኒስቱ በዚህ መሀል ያለው ይሄ ሁለቱም ደግሞ የማይመቸው ወገን አለ። ለምሳሌ የቴዲ እና አሁን ሌሎች የኢትዮጵያኒስት የሚፈጥሯት ወይም የሚያስቧት ኢትዮጵያ ይሄ ነገስታቱ የገዢዎቹ ይሄ ቀደም ብሎ የቀረው የአገዛዝ ስርዓት ተመልሶ መምጣት ለኢትዮጵያ አይጠቅማትም፣ እኛንም አይወክለንም፣ እኛንም አያቅፍም እንደዚህ አይነት ኢትዮጵያዊነት የሚሉም አሉ። ዞሮ ዞሮ ግን ከለቅሶ ከሰቆቃ ከማልቀሻ አገር ሞታለች ከሚለው ይሄ የተሻለ ነው። አብባለች ደምቃለች ነው የሚለን፣ ተቆንጽሎ የመጣ አይደለም። ጽዮን ሙሽራዬ የሚለው የቴዲ አፍሮ ሙዚቃ በአርማሽ ሰረገላ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ፣ ባለሶስት ቀለም ነጠላ ለብሰሺ አንቺ አይደለሽም ወይ የፍቅር እናት ነሺ፣ የፍቅርን ድግስ ሸልሟት ጌጥ ምን ደስታ ይገኛል ከዚህ የሚበልጥ፣ እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር፣ እየተዳረች ነው የሚለን፣ አሸብርቃለች ነው የሚለን። ትናንት አይደለም እያለን ያለው ወደፊትም እያለን አይደለም። ይሄ በአሁን ጊዜ በዛሬ በእንግሊዝኛው በዚህ ፕሬዘንት ናው አይነት ይሄን የሚገልጽ ነው። እንዴት ቁጭ ብላ ይሄ የሆነ እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር ይላል። ዝም ብላችሁ እያያችሁ ነው እየተዳረች እየደመቀች ነው የሚለን። ምንም አማርኛው ውስብስብ ነገር የለውም እና ይቀጥላል። በአርማሽ ሰረገላ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ፣ ባለሶስት ቀለም ነጠላ ለብሰሺ አንቺ አይደለሽም ወይ የፍቅር እናት ነሺ፣ ባለቃል ኪዳን ጸጋ ማርያም ዓለም ታደመ በሰርግ ቤቷም። ያው ግጥሙ ላይ እንግዲህ ለዘፈን እንትን መሰባበሪያ እንዲመች አንዳንዴ እንትን ላይል ይችላል። ኤኒዌይ ሀሳቡ ላይ ነው። ባለቃል ኪዳን ጸጋ ማርያም ዓለም ታደመ በሰርግ ቤቷም ሆና ሙሽራ የፍቅር እናት ላያት ተገቢ በአዲስ ትኩረት፣ በአዲስ ትኩረት። አሁን እሱ ወደፊት የሚመኛት ናት እንደዚህ ምናምን ሊባል ይችላል። ስለ ወደፊት አይደለም እዚህ ጋር የሚያነሳው። ቆማ አጨብጨብ ጨፍር እያለን ነው። ስለዚህ በዚህ ደረጃ እንዳልኩት ይሄ ኢትዮጵያኒስቱ ጋር የአንድነት ኃይል እንደዚህ የሚለው ማለት ነው ለሱ ነው የተዘፈነው። ይሄ እሱ ጋር ቆሞ ነው ቴዲ ይሄንን የዘፈነው እሱ ቦታ ላይ ቆሞ። ስለዚህ አንተም እንካ የምታወድሰውም
የምታለቅሰውም እንካዬ የራሳችሁን፣ የምትደንሰውም የምታለቅሰውም ሙሾ የምታወርደውም ይሄው በየቦታ ያለው ነው የሚመስለው። እነዚህ ሁለት ጫፍ የወጡ እንትኖች የካባዋ ሙካሽ ቀዩ ጥልፍ ሲያምርባት ሲያምርባት ሲያምርባት፣ የሸማዋ ሲያምርባት፣ አዲስ ጥለት ሲያምርባት አዲስ ጥለት ሲያምርባት፣ ኦሆ ኦሆ ሲያምርባት፣ እንዴት ወለም ዘለም ትላለህ አምሳለ ቆንጆ ስንድር እያየህ፣ እንዴት ወለም ዘለም ትያለሽ ዳግማዊት ሔዋን ስንድር እያየሽ ይላል። ለኢትዮጵያ እየተዳረች እየደመቀላት እንደሆነ ሲያምርባት ሲያምርባት፣ የሸማዋ ሲያምርባት አዲስ ጥለት ሲያምርባት ይልና ግርማዋ ጸዳል ደምቆ ለሁሉ አምሳለ ውበት እንነግራለን ለዓለም በሙሉ አርማዋን ከፍ አድርገን ኢትዮጵያዊነትን አርማዋን ከፍ አድርገን ኢትዮጵያዊነትን ይላል። አሁን ቢያንስ ሀገር ሞተች፣ ሀገር ሞታ የምናለቅስበት አጣን፣ ዳሱ ይፍረስና ድንኳን ይተከል ከሚለው ይሄ በጣም የተሻለ ተስፋ በትውልድ አእምሮ ውስጥ የሚዘራ ሀገርን የሚያወድስ አለች፣ ደምቃለች፣ ተውባለች የሚል ይሄንን ነው እንግዲህ ከዚህ እንትን ውስጥ በጎ ሆኖ የሚታየው እና በጎ ነገር ጥሩ ነው እና ኢትዮጵያን ፍቅር ያሸንፋል የሚል መርህ ይዤ ነው እንቀሳቀሰው የሚልና በዚህ የሚታወቅ አንድ የጥበብ ሰው በዚህ ደረጃ ሀገሩን ማድነቅ ማወደስ፣ ሌሎችም ሀገራችሁ እንዲሆናለች፣ ሀገራችሁ እችን ትመስላለች፣ ህልውናዋ፣ ህይወቷ፣ ውበቷ እንደዚህ የጎላ ነው እና ጨብጭቡ፣ ዝም አትበሉ፣ አድምቁ እንደዚህ ይለናል። አለዛሬ እንደ ፀሐይ ጮራ አይቻለውም ውበት ሲያበራ ይላል። አለዛሬ እንደ ፀሐይ ጮራ አይቻለውም ውበት ሲያበራ አለዛሬ እያለ እየደጋገመ ይላል። በዓይኔ ያየሁት አለዛሬ እንደ ፀሐይ ጮራ አይቻለውም ውበት ሊያበራ ለጽዮን ሙሽራ ይለናል። ባይዘው ያኛውንም እንትን ያልኩት አይደለም። በእርግጥ ጨለምተኛ የሆነ እንኳን አገር ሞታለች የሚል ይሰቀጥታል። በመሰረቱ ለማንም ዜጋ አልሞተችም አትሞትም። በመሰረቱ አንዳንድ ሰዎች እየወጡ ምን ይላሉ ይሄን በተመለከተ? አዎ የቴዲ ኢትዮጵያ ሞታለች፣ ምክንያቱም እሱ የፊውዳል የበዝባዦች የገዢዎች የገዢ መደቦች፣ እሷ በ66 አብዮት በተቀሰቀሰበትም ጊዜ ሞታለች፣ ከዛ በኋላ በነበሩ ስርዓትም ሞታለች፣ ተመልሳ አትመጣም። የምትመጣው ኢትዮጵያ ሁሉን ህዝብ በእኩልነት የምታይ፣ ሁሉም ህዝብ የኔ ነው የሚላት፣ አንዱ ገዢ ሌላው ተገዢ የማይሆንባት እሷ ኢትዮጵያ ነች። ስለዚህ ያቺ ሞታበት ሊሆን ይችላል ያልቅስ፣ እነሱም የሚያላቅሱትም በዛ ያልቅስ የሚሉ ሰዎች አሉ። ነገር ግን በምንም መመዘኛ ይሆን ኢትዮጵያ አመለካከት ነው የሚሆነው። ይሄ እንዲህ አይነት ኢትዮጵያ ነው፣ እንዲህ አይነት ሰንደቅ ዓላማ ያላት፣ እንደዚህ አይነት አገዛዝ የሰፈነባት፣ በዚህ አይነት የአስተዳደር መዋቅር የምትዋቀር ብሎ የአወቃቀር የአደረጃጀት ልዩነት ሊኖረን ይችላል። ሀገር ግን መኖሯ ላይ ልዩነት በፍጹም መኖር የለበትም። ሀገር መኖር አለበት። ስለዚህ አገር ሞተች የሚለው ጨለምተኝነትና እርግማን፣ ክፉ መንፈስ፣ ክፉ እሳቤ መጥፋት አለበት። ይህንን ክፉ እሳቤ የሚያስቡ ሰዎች መርገምት ነው በመሰረቱ። ስለዚህ
አገር የሞተባቸውን ሰዎች አይተናል። በመሰረቱ ባይዘው የአገር ሞታ ማልቀስ አይደለም የሚከለከለው፣ በሰላም መኖር መደሰት ነው እንጂ የሚከለከለው ማልቀስ የትም ውጭ ሀገርም ሄደህ ታለቅሳለህ፣ እዛም አገር የፈራረሰችበት ፍርስራሿ ውስጥ ሆነህ ታለቅሳለህ። ፎርዛት ማተር አሁንም እኮ ሞተች የሚሉ ሰዎች እያለቀሱ ነው፣ እዚህም ሆነው እያለቀሱ ነው። ለቅሶ የሚከለከል የለም። ስትደሰት በሰላም በተስፋ ስትኖር የተሟላ ህይወት ስትመራ ነው ጠላት የማይፈልገው። ስታለቅስለትማ ምንም ይሄን ያመቻችልሃል። ድንኳን ተክሎ አልቅስ ይልሃል። ግን እንደዚህ አይነት ለሀገር ሞትን ለሚመኙ ሰዎች ለራሳቸው እንዳያደርግላቸው ነው የምንመኘው። በመሰረቱ ታላቅ ሀገር ኢትዮጵያ ሞተች ብሎ ቃሉን መጥራት ራሱ ይሰቀጥጣል። በመሰረቱ ይሄ ማድመጥም ይሰቀጥጣል። አሁን ለዚህ ሞተች ለሚለው ያመጣው አግሪመንት እንግዲህ ምንድነው? ከመሃል ተገፍተን ወደ ዳር ወጥተናል። ስለዚህ እኛ ወደ ዳር ከወጣን ሞታለች አይነት ነገር ነው። እንደዚህ ብሎ ይገልጸዋል። እና ዳስጣል እና አንሳው ነው የሚለው። ግን በቅንፍ ውስጥ ጣል የምትለዋን ዳስ ሲጣል ድንኳን ነው የሚጣለው። ባይዘው ዳስ ይቆማል እና ዳስ ጣል ሲል አፈርስ አንሳው ነው። አንሳው ብሎ ደግሞ በቅንፍ ውስጥ ጣልን እንደ መትከል አድርጋችሁ እንዳታስቡብኝ ብሎ ዳስን አንሳው ለማለት ነው የገጠምኩት። ልብ አድርጉ ይላል አለ እዛ እንትኑ ላይ። ስለዚህ አዲስ አበባ አዶ ሸገር የሁሉ አይደል ሞላው ሀገሩ፣ በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ከዳር፣ ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት ይላል። አሁን በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ከዳር። እኛ ጠርተን ያመጣናቸው እኛን ወደ ዳር ወሰዱን ነው የሚለው። እና ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ይላል። እና ሀገር ሞተችብን ይላል። ይሄ ከዛኛው ደመቀች፣ ተዋበች፣ አሸበረቀች፣ ፈካች። እናችን የፈካች ዳር ቆመህ ለምን ትመለከታለህ የሚለንን ሀገር እዚህ ጋር ደግሞ ሞተች እና ለማልቀስም እድል ተነፈግንባት ብሎ ያቀርባል። እና አሁን በዚህ በጽንፈኛ ሚዲያዎች በእነዚህ በጩኸት ሀገር አንቀጥቅጠን መንግስት ገልብጠን የሽግግር መንግስትን መሰረታለን ለሚሉ ሰዎች ቀደም ብለውም በጣም በተስፋ ጠብቀውታል። ከዛ በኋላ ይሄን ነው አሁን እየቀረቡ ሲተነትኑ ያሉት የሀገር መሞት። ይሄንን በከፍተኛ ደረጃ እያራገቡት ነው። ያችኛዋን አሁን ቅድም ያልኳችሁን እሷን ይጸየፏታል። ለምን? እሷ እንዳልኳችሁ ኢትዮጵያዊነት ነው። የቴዲ ብዕር የቴዲ ዜማ እዚህ ላይ ፎከስ በማድረጉ አንድ የኪነ ጥበብ ሰው ሊያደርግ የሚገባውን ነው ያደረገው። ኃላፊነቱን በተገቢነት መወጣቱን ነው እዛ ጋር የሚያሳየው። ምን ዋጋ አለው? ያው በተቃራኒው ደግሞ ሀገር ሞተች ይለናል። እና አሁን የቷ ነች የሞተችው ሀገር የሚለው አንዳንድ የቴዲ ሀገር እቺ አይደለችም፣ ቴዲ የሚመኛት እቺ አይደለችም የሚሉት ሰዎች ያቺ ጽዮን ያለ ያደመቃት ሀገር ነች፣ እሷ ደግሞ የትናንት ነች ይላሉ። ግን ትናንት ውስጥ ሆኖ አይደለም በፍጹም ያዜማው። እንደዛ አይነት እንደምታ የለውም እንትኑ ግጥሙ በግድ ወስደን እንትን ካላልነው በስተቀር እንደዛ አይነት እንደምታ የለውም። ደጋግመን ብናየው ማለት ነው። እና የፍቅርን ድግስ ሸልሟት ጌጥ ምን ያስ ደስታ ይገኛል ከዚህ የሚበልጥ እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር ይላል።
እየተዳረች ነው፣ ሙሽራ ነች፣ እንዴት ዳር ቆማችሁ ታያላችሁ? እልል በሉ እያለን ነው። እዚህ ላይ ልክ ነው። አልቅሱ የየበሉ ከማለት እልል በሉ በጣም ትልቅ ነው። እልል እንላለን። በብዙ መንገድ እልል የሚያሰኙ ነገሮች ደግሞ አሉ እና ይሄንንም ለዛ ሰጥቶ ያው ቴዲ ሙዚቃውን በደንብ አስተዋውቆ ይሄኛው እንትን ቢል ቢከፋው እቺ ያለች፣ ይሄ ቢከፋው ደግሞ እቺ ያለች ያለ ነው የሚመስለው። እቺ አሁን ጽዮን ሙሽራ የምትለው ዘፈኑ ለነዚህ ኤክስትሪሚስቶች፣ ለነዚህ ጽንፈኞች በሁለቱም ወገን ላሉት በፍጹም የምትስማማ አይደለችም። አሁን የዚህ የአማራ ጽንፈኛ ፖለቲከኞች ኢትዮጵያዊነት የሚባል ነገር አያስፈልግም፣ በኢትዮጵያዊነት ሞተናል፣ ቆስለናል ኢትዮጵያዊ በነበርንበት ጊዜ፣ ስለዚህ አማራዊነት ነው የሚል ጫፍ ላይ እኮ ነው ያሉት። በፍጹም ይሄ ኢትዮጵያዊነት የሚል ነገር መስማት አይፈልጉም። ለምሳሌ ታስታውሱ እንደሆነ ጀነራል ተፈራ ምን ብሏል? የድሮ ጀነራል አሁን ጀነራል አይደለም፣ ኢትዮጵያዊነትን የሚጸየፍ የኢትዮጵያ ጀነራል፣ ኢትዮጵያ የሰጠችውን ጀነራል ይዞ ሊጠራበት ይገባል የሚል እምነት የለኝም። እና እሱ እስክንድርን ሲተች ምን ብሏል? ኢትዮጵያዊነት ይላል። እሱ ጥሩ አይደለም ለዚህ ለእኛ ትግል ይላል። ዘመነ ካሴ እና አስረስ ማሬ በተደጋጋሚ ወጥተው ኢትዮጵያዊነት እኛን አይገልጸንም፣ ኢትዮጵያዊነት አይደለም ግባችን አማራዊነት ነው የሚሉ ጫፍ የወጣ አስተሳሰብ ያላቸው ስለሆኑ አሁን ዝም ብሎ በጋራ ብቻ እዚህ መንግስት ላይ የሚወረወር ነገር ስለሆነ ንቀበለው ግድ የለም እናጫጩኸው ብለው ነው እንጂ ይሄ ውስጣቸውን በጣም ይጎረብጣቸዋል በመሰረቱ። ቴዲ እኮ የተለያየ ቦታ ኮንሰርት ሲያዘጋጅ አማራ እየሞተ ኮንሰርት ታደርጋለህ ተብሎ እኮ ለማስቆም ብዙ ጥረት ብዙ ጫና ተደርጎበታል። ለአማራ ትግል አልዘፈነም ምናምን ተብሏል። ከዚህ ውጭ ነው ያለው ኢትዮጵያ ይላልም ተብሏል። በዚህኛው በኩል ደግሞ እነ ጀዋር አሁን አንዳንድ ሰዎች አደገኛ ነው ይሄ ቴዲ አፍሮ ከአደጋ ጋር ተጋፍጧል የሚሉት አንዱ እሱን ሙዚቃ ወይም የቴዲን ሰብዕና በማድመቅ ረገድ፣ በማሞገስ ረገድ፣ በማጨብጨብ ረገድ ጀዋር ስለገባበት እቺ ነገር እያሉ በአጫሉ ጊዜ ከነበረውና አሁን በቴዲ ጊዜ ከነበረው ጋር እያነጻጸሩ አንዳንድ ሰዎች ማስጠንቀቂያ የሚሰጡ አሉ። አንዳንድ አይደሉም። አሁን እንደውም ይሄንን ኦልሞስት ይሄ እንትን ላይ ከግማሽ በላይ የሆነው ማህበራዊ ሚዲያ ነው የያዘው ይሄ ነው። ነገራችሁ ላይ እንግዲህ ከዚህ በፊት የአጫሉ ግድያ የተፈጸመ ጊዜ እኮ ጣፎ የሚገኘው የቴዲ ቤት እኮ ተከቧል። ጀዋር ባደራጃቸው ኃይሎች ለምን ባጸፋው ቴዲን እንትን እንላለን የኛ ልጅ ሞቶ የሚሉ አደራጅቶ አሰማርቷል። ይሄ አብሮ በፍቅር በመከባበር የኖረውን ህዝብ በዛ ደረጃ ተቀስቅሶ አደገኛ የነበረበት ወቅት ነው። ባይዘዋይ ያ ወቅት የእሱን መሞትም ተከትሎ ከዚህ ውጡ ከዚህ ልቀቁ ምናምን የተባለ ብሔረሰብ ስም እየተጠራ በሻሸመኔ፣ በአዲስ አበባ፣ በተለያዩ ክልሎች፣ በአዳማ እናስታውሳለን የነበረውን ሁኔታ እና እነዚህ ኢትዮጵያ የሚሉና ኢትዮጵያዊነትን በእነሱ መንገድ የሚገልጹ ኃይሎች አደጋ ላይ የነበሩበት ወቅት ነው። ራሱን ቴዲ አፍሮን ጠብቆ ጨምሮ ማለት ነው። እነዚህን ነገሮች ወደ መሃል አምጥቶ ለእነዚህ ኃይሎች ጥበቃ አድርጎ እነዚህን አገር የሚነውጡ በግራና በቀኝ የነበሩ ሰዎችን በቁጥጥር አድርጎ እስር ቤት ውስጥ አድርጎ አቆይቶ አገሪቱን
ወደ ሰላምና መረጋጋት እንድትመጣ ያደረገው ይሄ መንግስት ነው። ምንም አሁን ይሄ መንግስት ቲፎዞ ምናምን የመሆን ጉዳይ አይደለም፣ መሬት ላይ ያለ ነገር ነው። ይሄ ነው በዛ ከምርጫ በፊት የነበረ በ2013 በፊት የነበረ ውጥረት፣ ይሄ የብሔር ጉዳይ የጽንፈኛ ኃይሎች ጫፍ የወጣ ምን ያህል ስጋት ፈጥሮ እንደነበር ሁላችንም እናስታውሳለን። ሁላችንም በዛ ወቅት የነበርን ሰዎች ይሄን ካላስታወስን ሾርት ሚሞሪ ነን ማለት ነው። ይሄ ነበር በዚህ ደረጃ ክብር ሰጥቶ ህይወቱን ጠብቆ ያስቀመጠ ኃይል ማለቅስበት አሳጣኝ ብለህ ስትወቅስ በጣም ነው የሚገርመው። ግን ደግሞ እያለቀስክ በደንብ ደመቅ አድርገህ ሌሎችንም እያስለቀስክ ማለት ነው። እና እንደዚህ አይነት ነገሮች በአንድ በኩል አስቸጋሪ ናቸው። በሌላ በኩል ግን አሁን ይሄ ለትርፍ ሲባል ይሄንን ዘፈን ለመሸጥ ሲባል ለሌላ ነገር የተደረገ ድምቀት፣ የተነዛ ፕሮፓጋንዳ፣ የተሰማ ጭብጨባ ይሄንን አጋጣሚ በመጠቀም አሁን ምን እያሉ ነው? በቃ መንግስት ጠልቶታል፣ ሊያፍነው ነው፣ ሊገለው ነው፣ እንትኑን መግለጫውን ከልክሏል፣ ተንቀጥቅጧል፣ ፈርቶታል፣ በዚህ በምርጫ ወቅት ስለመጣበት በጣም ሰግቷል ምናምን የምትል ነገር እየተራገበች ነው። እንደዚህ አይነት ነገር ሲራገብ በጣም በጥንቃቄ ማየት ያስፈልጋል። ኢቭን ለራሳቸው ለሰዎቹ ለራሱ ለቴዲ ለዚህ በቴዲ ዙሪያ ላሉ ሰዎች እንደዚህ ነው። መጀመሪያ ጫሉን እንደዛ ጉልተው አወጡት። ቃለ መጠይቅ እንዲያደርግ አመጡና ጣዱት። በቃለ መጠይቅ ወደሚፈልገው ነገር ገፍተው እንዲናገር አደረጉት። ከዛ ጨበጨቡለት። ከዛ በኋላ ህይወቱ እንዲቀጠፍ ተደረገ በሴራ ፖለቲካ። ጊዜው ደግሞ ከመስከረም ጀምሮ ከመስከረም 30 በኋላ መንግስት የለም፣ ይሄ መንግስት ሀገሪቱን መምራት አይችልም፣ የሽግግር መንግስት ይቋቋማል ብለው እነ ጀዋር እነ ልደቱ እና ቲፒኤልኤፎች እና ደግሞ ይሄ ፌዴራሊስት ኃይል የምን የተባሉ ሁሉ እነዚህ በእንትን ቆመው ይሄንን በከፍተኛ ደረጃ ያራገቡበት ወቅት ነበር እና አሁን በአመፅ እነሱ በሚፈልጉት መንገድ ህዝቡ ሆ አስብለው ወደ ቤተ መንግስት የሚያስገቡበት በማህበረሰቡ ዘንድ ተቀባይነት የላቸው ማለት በዛ ደረጃ የሚያወጣ የተወሰነ ቡድን፣ የተወሰነ ነውጠኛ፣ የተወሰነ ጽንፈኛ ነበራቸው እጃቸው ላይ። ለምሳሌ ቲፒኤልኤፍ ሰሜን ዕዝን ከጎኑ ለማሰለፍ በጣም በርካታ ቅስቀሳ አመራሮቹን እየሰበሰበ ምን እያለ በጣም ከዚህ መንግስት ጋር እንዳትቆሙ፣ ይሄ መንግስት ህጋዊ አይደለም፣ ከመስከረም በኋላ ከኛ ጋር ቁሙ እያሉ በጣም ይሰብኳቸው ያነሳሷቸው ነበር። እዛ ያሉትን መሳሪያዎች በሙሉ ተጠቅመው ለዚህ ዓላማ ይሄን መንግስት ለማውረድ እንዲመቻቸው እና ወደ ስልጣን ለመምጣት የሸኔ ኃይሎች ጋር ግንኙነት ፈጥረው በዚህ ሁኔታ ውስጥ ባለበት ወቅት ሰሜን ዕዝም ነው እኔ የሀገር ሰራዊት እንጂ የአንድ ክልል ሰራዊት መሆን አልችልም፣ ፌዴራል መንግስት ሰራዊት ነኝ በማለቱ ነው ያ ሁሉ ጥቃት የደረሰበት። እና እሱ ከመድረሱ በፊት ግን ሌላ እድል ሊሞክሩ በዛ ሰዓት የልጁ ቃለመጠይቅ ያስቆጫቸው ኃይሎች አሉ። እንዲያስቆጫቸውም ደግሞ ቅስቀሳ ተደርጓል፣ ተራግቧል። በጣም እንዲህ ያለ ምኒልክን ሰደበ እንደዚህ ያለ ምናምን ተብሎ ፊት ተደርጎ ፕሮፓጋንዳ። ያን ፕሮፓጋንዳ የሰሩት ባይዘዌ እነዚህ የሚመለከታቸው የነፍጠኛ የሚባሉት በጊዜው የነሱ ኃይሎች ብቻ አይደሉም። ኢቭን ጀዋርም በራሱ ሚዲያ በኦኤምኤን ሌሎችም ይሄ ነገር እንዲደምቅ እንዲጎላ አድርገው ከዛ በኋላ አንድ ነገር ቢሆን ቀጥታ
ወዴት እንዲያመለክት ግድያው አስበው የሰሩት ነው። አንዱ ነፍጠኛ የሚለውን ኃይል ለመምታት የተጠቀሙበት ነው። ሁለተኛው ደግሞ ነፍጠኛን ይደግፋል፣ የኦሮሞን ጥያቄ እየመለሰ አይደለም ተብሎ በወቅቱ አብይ አሃዳዊ ነው ጠቅላይ ነው ተብሎ ከቲፒኤልኤፍ ጀምሮ ይነገርበት ስለነበረ እችን ታርጌት ለመምታት የተደረገ ነው። ልጁ የጦስ ዶሮ ሆነ። ያ ምርጥ ከያኔ ያ ምርጥ ኢትዮጵያዊ ገና የሚያድግ ወጣት ተመሳሳይ ነገሮች አሁን አገሪቱ ውስጥ እየተካሄዱ ነው። በነውጥ መንግስትን እንገለብጣለን። ይሄ መንግስት ምርጫ ማካሄድ የለበትም፣ ህጋዊ አይደለም፣ መውረድ አለበት የሚሉ ተመሳሳይ ድርጊቶች፣ ተመሳሳይ ጩኸቶች፣ ተመሳሳይ የአመፅ ጥሪዎች እየተካሄዱ ያሉበት ወቅት ነው እና ተመሳሳይ ይሄንን ድምፃዊ ፖለቲከኛ አድርገው የአመፅ ፖለቲካ አራማጅ እንግዲህ ያደርገው እንትኖቹንም አጉልተው እያወጡ በዚህ መሰረት አንድ ነገር ቢፈጠር ያው ብለን ነበረ። መንግስት በፊትም ይጠላው ነበር፣ ፈርቶት ነበር፣ ተንቀጥቅጦ ነበር። ጋዜጣዊ መግለጫውን የከለከለው እንደዚህ ያደረገው እንግዲህ ዘፈኑ እኮ በይፋ ሲመረቅ ምን ሲል እኮ አዲስ አበባ ውስጥ ነው ሁሉም ነገር የተካሄደው። ግን ይሄን አድርጓል ብለው በዚህ ደረጃ ይሄን ነገር ማጫጫህ እድል ካገኙ እነዚህ የሴራ ፖለቲከኞች እዚህ ሰው ላይ አደጋ አድርሰው ይሄን አደጋ መንግስት ፈጸመው ብለው ደጋፊዎችን ሆ ብለው ተነስተው ለመሬት አንቀጥቅጣቸውና ለመንግስት ግልበጣቸው እና ለሽግግር መንግስት ግባቸው ሊጠቀሙበት ይችላሉ። ከነሱ በስተጀርባ በሴራ የተራቀቁ የኢትዮጵያ ጠላቶች አሉ። ግብፅ፣ ሻዕቢያ፣ ቲፒኤልኤፎች ይህን ሴራ ለመቀመር ትንሽ ነው ይሄ ለነሱ ማለት ነው። ኦልሬዲ የተመቻቸ ሁኔታ ያለላቸው። በዚሁ ይህን ካነሳን ይሄ ቲፒኤልኤፍ እንግዲህ የሚባለው ኃይል ምን ያህል ከኢትዮጵያ ጠላቶች ጋር አንዳንዴ በቃ ህጋዊ እንኳን አትሊስት የተወሰነ ደጋፊ የተወሰነ የኢትዮጵያ እንትን ናቸው ከሚባሉ ሁሉ ወጥቶ ከአሸባሪ ጋር ከዓለም አቀፍ የኢትዮጵያ ጥፋት ከሚያስቡ ኃይሎች ጋር እንሰራለን። ኢትዮጵያ የምትሞተው ይኸው እነሱ ባሉት መንገድ ሲሆን ነው፣ ግን አትሞትም። ይዘገነናል ይሄ ቃል። ኢትዮጵያ የምትፈርሰው የምትዳከመው አደጋ ላይ የምትወድቀው እንደዚህ አይነት ኃይሎች እንትን ሲሉ ነው። ስለዚህ አንዱ የቲፒኤልኤፍ ሰው ተነስቶ ኢትዮጵያን ለማፍረስ በፊት እንደነበር ነው አይደለንም፣ እኛ በፊት ከነበር ነው በላይ በቃ ከአልሸባብ ከሁቱ ከምን በቃ ዓለም ላይ ካሉ የኢትዮጵያ ብቻ ሳይሆን እንደው ለአካባቢው ሀገራትም የስጋት ከሆኑ አሸባሪዎች ጋር ሁሉ በቃ እንሰራለን ይላል። አቅመ ቢስነቱን ነው የሚያወራው። በቃ አቅም ኢትዮጵያን ገዝግዘው ማዳከም ስላልቻሉ ከነዚህ ጋር ሁሉ እንሰራለን ብሎ በኩራት ወጥቶ ይነግረናል። እና መንግስት ወይ አልቡርሃን ዝመርሖ ናይ ግብፅ መንግስቲ፣ ናይ ጅቡቲ መንግስቲ፣ ናይ ስዑድያ መንግስቲ፣ መንግስቲ ሊብያ፣ መንግስቲ ሶማሊያ፣ ናይ ኳታር መንግስቲ እዞም ብመንግስታት ደረጃ እዚኣቶም ብቐጥታን ተዘዋርን ኣብ ጎኒ ትግራይ ኣለዉ። ትማል ትግራይ ገና ነይራ እዚ ክስመረሉ ኣለዎ። ዓመፅቲ ክንመን ኣለዎ ጎንና ዓመፅቲ ሓደ አልሸባብ እዩ። ካሊእ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ተቃዋምቲ ኣሰላልፎኦም ምስ ትግራይ ቀጥታ ብተዘዋዋሪ ካሊእ ዘረባ እዩ ሓንቲ ወስሚሮ ኣሎ እየ። ተቃዋምቲ ደቡብ ሱዳን ኣሰላልፎኦም ምስ ትግራይ እዩ። ካብኡ ከዓ ናይ የመን ሕቲ ብቀጥታ ከም ተዘዋዋሪ ኣሰላልፈው
ምስ ትግራይ እዩ ኣብ ኢትዮጵያ ዘለዉ ምስ ብልፅግና ዝነበረ ፋኖ ምሳና እዩ ናይ ኦሮሞ ነፃነት ግንባር ወይ ከዓ ኦላ ዝበሃል ኣሰላልፋ ምስ ትግራይ እዩ ናይ ኦጋዴን ነፃነት ግንባር ኦነግስ ዝበሃል እውን ምስ ትግራይ እዩ ካብ ናይ ኢትዮጵያ ዓመፅቲ እየ ዝብል ዘለኹ ካልኦት እውን ካልኦት ኣብ ጋምቤላ ኣለዉ ኣብ ዓፋር ኣለዉ ኣብ ዓፋር እውን እኒው ናይ ዓፋር ዲሞክራሲያዊ ፓርቲ እውን ምስ ሰራዊቶም ማለት እዩ ኣብ ካልኦት እውን ኣለዉ ስለዚ ኣብ ከባቢና ብልፅግና ዝተኸበበ ስርዓት እዩ ኣብ ማእኸላይ ምብራቅ ዘለዉ ሓገዝቱ ኤምሬትስን እስራኤልን እና እንግዲህ የሚለን ምንድን ነው? አልሸባብና ሁቲም ከጎናችን ነው። በመንግስት ደረጃ ያው የዘረዘራቸውን ሰምታችኋል። እነዚህ ሁሉ ከትግራይ ጋር ናቸው። በፊት ትግራይ ብቻዋን ነበረች ያለችው እና የብልጽግና መንግስት የተከበበ መንግስት ነው። ስለዚህ ይህንን መንግስት መጣል ቀላል ነው ይለናል እና ይህን መንግስት ለመጣል እንግዲህ ከዓለም አቀፍ አሸባሪዎችም ከዓለም አቀፍ የኢትዮጵያ ጠላቶችም ደቡብ ሱዳን ውስጥ ያሉ ተቃዋሚ፣ ሱዳን ውስጥ ያሉ፣ ግብፅ ውስጥ ያሉ፣ ሊቢያ ሁሉ ይለናል። ምን አይነት ትንታኔ እንደሆነ እንጃ ናቸው ወይ የሚለው በጣም ይገርማል። ወይ ስማቸውን አያውቅ ይሆናል። ለማንኛውም ማንንም ነገር ይዞ ኢትዮጵያን ለማዳከም እንደሚሰራ ነው የሚነግረን። ለማዳከም እነዚህን ሁሉ የጠራቸውን ቢይዝም አይችልም። ምኞት ነው፣ ቅዠት ነው እና እንዲህ አይነቶች ናቸው። አሁን ኢትዮጵያ እንደ ሀገር የምታለቅስበት አይኖርም። ሞተች እንደዚህ ዳሷን አነቀልና ድንኳን ትከደላት ምናምን የሚሉን እንዲህ እነዚህ እንደሚመኙት የነዚህን ኢትዮጵያ ስላለች ስላልቻሏት መነቅነቅ ከአቅማቸው በላይ ስለሆነ ነው ይህን ሁሉ ጠላት የሚጠራው እነዚህን ሁሉ። ስለዚህ ይሄ የሚጠራቸው ጠላት እነዚህ ፋኖ፣ ኦላ ምናምን ከነዚህ ሁሉ ጋር እንሰራለን ሲል እና አልሸባብ እነ ሁቲንም ሲጠራ እነዛም ደግሞ በተዘዋዋሪ የሚጠራቸው እነ ፋኖ እነ ኦላ እነሱም ከነዚህ ጋር እንደሚሰሩ ነው እየነገረን ያለው። የኢትዮጵያ ጠላቶች አሰላለፍ ይሄ ነው። ይሄን አሰላለፍ ይዘን የከበብነው መንግስት ስለሆነ ከዚህ ጋር መደራደር የለብንም ነው የሚለው። ከዚህ ጠላት በላይ ከእንደዚህ አይነት አቋም ካለው እንደዚህ አይነት ውስጥ ገብቶ ከተቧደነና ለኢትዮጵያ ጥፋት ከሚያስቡ ጋር ሁሉ ከሚሰሩ ሰዎች ጋር ቆመን ኢትዮጵያን ወደ ውድቀት እናመጣታለን እያለን ነው። ይሄ ኪዳነ አመነ ይባላል። ያው የቲፒኤልኤፍን አቋም ነው የነገረን። እንግዲህ ጠላቶቻችን እንደዚህ ናቸው። የኢትዮጵያን ውድቀት የሚመኙ ኃይሎች ኢትዮጵያን ለመጣል እንደሚፈልጉት ለማንበርከክ የግድ ከጠላቶች ከሽብር ኃይሎች ከምን አለ ከሚባለ ጋር ሁሉ መስራት አለባቸው፣ ብቻቸውን ስለማይችሉ ማለት ነው። ግን እንደሱም ሰርተው ኢትዮጵያን መጣል ማዳከም አይችሉም። ኢትዮጵያ ትዳከማለች፣ ትሞታለች፣ እንዲህ ትሆናለች የሚል ቅዠት የሚል ሟርት መቼም ቢሆን አይሳካም። ሲነሳም ኢትዮጵያኖችን ሊያስቆጣ፣ ሊያስቆጭ፣ ሊያሳፍር ይገባል። ይህንን አብረው ከማጨብጨብ አብረው ሙሾ ከማውረድ ይልቅ ማለት ነው እና ታደሰ ወረደ ባለፈው መግለጫ ሰጥተዋል። በሰጡት መግለጫ ላይ ይሄ ከቲፒኤልኤፍ አጠር አድርጌ ነው እዛ ላይ ብዙ ስለቆየው ከቲፒኤልኤፍ ኃይሎች ጋር ስልጣኑን መቀበል አልነበረብህም፣ እምቢ ማለት ነበረብህ ብለውኛል እና እኔ ግን እምቢ አልልም። ሁለተኛ እኔ ለ55 ዓመታት ታግያለሁ። በታገልኩበት ወቅት እኔ እምነውን ነው እንጂ የማደርገው ሌሎች አድርግ ያሉኝን አይደለም። ስለዚህ ይሄንን ተቀብዬ መጥቻለሁ። ከዛ ውጪ ግን በጦርነት የፕሪቶሪያን ስምምነት አፍርሶ ውጤት አመጣለሁ ማለት ስለማይቻል አሁንም በሰላማዊ መንገድ መጓዝ አለብን ብሎ ማስጠንቀቂያ ምክርም ሰጥቷል።
በአጠቃላይ ይሄ ነው እንግዲህ በዚህ ዕለት አሁን ይሄ ባለፈው እንዲህ አይነት ዘፈን ምናምን ተለቆ በቃ ከተማው ምኑም ሁሉም በተነወጠበት ወቅት ጠቅላይ ሚኒስትሩ ይሄ ተርበደበዱ ምናሉ ተንቀጠቀጡ መሬት እንትን አለችባቸው ከዳቻቸው የተባሉት አሰላ የነፋስ ኃይል ማመንጫ መርቀው ከፍተዋል። እንዳልኳችሁ እሱም በመረቁበት ጊዜ ባስተላለፉት መልእክት እደመድማለሁ እና ምንድን ነው የሚሉት? የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትንንሽ አጀንዳዎችና ጩኸቶች ሊያናውጡት አይችሉም ብለዋል። ስለዚህ ትንንሽ ጩኸቶች መናወጥን ሊፈጥሩ አይችሉም። ጩኸቶች፣ ለቅሶች ሊቀጥሉ ይችላሉ። ዞሮ ዞሮ እንግዲህ መንግስት ስራውን ይሰራል፣ የሀገር ደህንነትን ይጠብቃል። እዚህ በለቅሶና በዘፈን መካከል በጭፈራ መካከል ባሉ ጽንፍ የረገጡ ኃይሎች ይሄንን ለፖለቲካ መጠቀሚያና በፊት ለፊት ሊያሸንፉ ያልቻሉትን በእንደዚህ አይነት መንገድ እናሸንፍበት ይሆናል ብለው የሚመኙ ኃይሎች ሊያደርሱ ካሰቡት አደጋና የሴራ ድራቸው ራሱ መንግስት ተገቢ ጥበቃ ማድረግ አለበት። የመንግስት ኃላፊነት ስለሆነ ማለት ነው። በዚሁ ይህን ማሳሰቢያ ሰጥቼ የዛሬውን ፕሮግራሜን አጠቃልያለሁ እና ለኢትዮጵያ ሰላም፣ ለኢትዮጵያ ፍቅር፣ ለኢትዮጵያ ደስታ ዋይታ አይደለም የምንመኘው። ለኢትዮጵያ ደስታ ስኬት ነው የምንመኘው። ውድቀት አይደለም፣ ሞት አይደለም፣ ትንሣኤ ነው የምንመኘው እና ለኢትዮጵያ ለቅሶ ሳይሆን ደስታ፣ ለኢትዮጵያ ውድቀት ሳይሆን ስኬት በመመኘት ልጆቻችንም ይሄንን የእድገት፣ የፍቅር፣ የአንድነት፣ የሰላም አገር እንዲወርሱ በማሰብ ሁላችንም ለዚህ እንድንሰራ በማሳሰብ ፕሮግራሜን አጠናቅቃለሁ። ሀቅና ሳቅ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በማሳሰብ ፕሮግራሙን ያቀረብኩላችሁ ገበየሁ አለልኝ በሀቅና ሳቅ ሚዲያ ነው። በሌላ ፕሮግራም እስከምንገናኝ ሰላም።